ቤት እንደ ፋብሪካ የሚሰሩ ፋብሪካዎች እያመጣን ነው። በቀን አንድ ቤት ሁለት ቤት መጨረስ የሚችሉ ፋብሪካዎች እያመጣን ነው። ብረት ገጣጥሞ ቤት የሚሰሩ ፋብሪካዎች እያመጣን ነው። እነዚያ ፋብሪካዎች ግን አንድ ሰፈር ሳይሆን በየመንደሩ መኖር አለባቸው። ከፍተኛ የቤት ችግር ስላለብን በስቶ ጸዳ ያለና የዜጎቻችን ኑሮ የሚያዘምን ቤቶች ማብዛት ይኖርብናል። ከዚህ አንጻር ቅድም ከዞኑ አስተዳደር ጋር ስነጋገር ከወረዳ ጀምሮ 80 የሚጠጉ ተመራጮች አሉ ብሎኛል። በወረዳ በዞን በክልል ምክር ቤት በፌዴራል ምክር ቤት የሚወዳደሩ 80 ገደማ በስልጤ ዞን ብቻ አሉ ብሎኛል። እኔ ለስልጤ ወንድምና እህቶቼ ማሳሰብ የምፈልገው ነገር እነዚህ 80 ሰዎች ቢያንስ 10 ቤት ካልገነቡ በሚቀጥለው ምርጫ አትምረጧቸው ነው። ያልሰራ ሰው መመረጥ የለበትም። ዝም ብሎ እያወራ ምርጫ የሚባል ነገር የለም። ጊዜ ያላችሁ አሁን 3 ወር ነው እኛ የሰራ ነው። እናንተ 6 ወር 7 ወር አላችሁ 8 ወር አላችሁ። ከዚያ በላይ ማድረግ ትችላላችሁ። ያ ሲሆን ደረታችንን ነፍተን ሰራንል ብለን ነው እኛ ወደ ምርጫ የምንቀርበው እንጂ ገና ተስፋ እየሰጠን ከመረጥከኝ በኋላ እናደርግልሃለን እያልን ከሆነ መቼም ልንለወጥ አንችልም። እና እያንዳንዱ ሰው በዚህ አግባብ ሚናውን የሚወጣ ከሆነ ምን አይነት ከባቢ ልንፈጥር እንደምንችል አስቡት። ሁለተኛ ሰሞኑን በየዋህነት በስተት አላባና ከምባታ ላይ መቶ ቤት ስሩ ብያቸው ነበር። ካለማወቅ ነው፣ ይቅርታ ይደረግልኝ። ስልጤና ሀዲያ ግን ያ ቁጥር አይሰራም። ሁለት መልክ እንስጠው። አንደኛው በስልጤ አካባቢ የተወለዱ አመራሮች በየትኛውም ደረጃ ያሉ አመራሮች ቅድም ባልኩት መሰረት ለምሳሌ 80ዎቹ 10 ከሰሩ 800 ሆነ ማለት ነው። እያንዳንዱ ዞን ሚኒመም 1000 ቤት ካልሰራ እኔ ወደዚህ አልመጣም ተመልሼ። 1000 ቤት ትችላላችሁ፣ ሰርታችሁ ጥሩ